በላቡ ያነጸውን በክህደት የሚያፈርስ። ከኢራን አስፈሪ የጦር መኳንንት አንዱ ቱርክ ኢስታንቡል ውስጥ ወደ ተከራየው የሆቴል መኝታ እንደ አውሮፓውያን አቆጣጠር በ2007 ገባ። አሊ ሬዛ አስጋሪ ይባላል። የኢራንን መንግሥት እያንዳንዱ ምስጢር በዝርዝር ያውቃል። በ30 ዓመታት ውስጥ ያልነካውና ያልገባበት መንግሥታዊ ጉዳይ የለም። በኒውክሌር መርሃ ግብሩ ጥንስስ ተሳትፏል። ስለ ድንበር ተሻጋሪ የሽብር ጥቃት አፈጻጸም ታጣቂዎችን አሰልጥኗል። የሀገሩና ተባባሪዎቿ የደህንነት ክትትል የሚመራበትን መንገድ ቀርጿል። የመንገድ ዳር ጠጠር ቢያንሸራትተው አለዚያም ድንጋይ ቢያነቅፈው ሁኔታውን ለመረዳት በመሽቀዳደሙ ረገድ የአሜሪካ ማዕከላዊ የስለላ ድርጅት ሲአይኤ ከፊት ይሰለፋል። ይህ ጉምቱ ሰው አንድ ረፋድ ላይ ካረፈበት ክፍል ተሰወረ። ሲወጣ ያየው አልነበረም። የተጓዘበትን መንገድ የሚያሳብቅ ምንም አይነት ዱካ አልተወም። በተከራየው ክፍል ውስጥ የተደረደረው ዕቃ በነበረበት ተቀምጧል። ግብግብ አልተደረገበትም። ሰውየው እምጥ ይግባ ስምጥ ሊደረስበት አልቻለም። የኢራን መንግሥት ታግቶ ተወስዶብኛል በማለት መግለጫ ወጣ። ሌሎች ግን መካዱን ነው የሚናገሩት። ጸሐፊው በትረ ሙሳ በአሊ ሬዛ አስጋሪ መሰወር ማግስት ያልተጠበቁ ጉዳዮች መፈጸማቸውን ያትታል። ሶሪያ ውስጥ ኒውክሌር የሚብላላበት ድብቅ መጋዘን ተደምስሷል። የእስራኤሉ የደህንነት ድርጅት ሞሳድ ለዓመታት ጭራው አልያዝ ያለውን ጠላቱን አጥፍቷል። የኢራን ከፍተኛ የኒውክሌር ተመራማሪም ተገድለዋል። እንዲህ አይነቱ ከባድ ዘመቻ በቀላሉ የሚሳካ አይደለም። የውስጥ አዋቂ መረጃ ይጠይቃል። ደብዛው የጠፋው የጦር መኮንን ያወጣው ሚስጥር ይሆን? እስኪን መርምረው። አብዱሰመድ መሐመድ ዝርዝሩን አካፍላችኋለሁ። አሊ ሬዛ አስጋሪ የኢራንና ምዕራባውያን የህበው ግብግብ ከዋኝ ተዋናይ ነው። ከ20ና 30 ዓመታት በፊት በመካከለኛው ምስራቅና ፋርስ ባህረ ሰላጤ አካባቢ ከሚከሰት የትኛውም አይነት ሁኔታ ጋር መነካካቱ የማይቀር ነበር። የሂደቱ ጅማሬ ግን ዓመታት ይቀድማል። ለሩብ ክፍለ ዘመን ያክል እንደ ምዕራቡ ዓለም ሁሉ ነገሯን ገላልጣ የቆየችውን ኢራን የ1979 አብዮት ቀኝ ኋላን ያዞራት። በአንዲት ጀንበር ልዩነት ከፍጹም ዘውዳዊ ሥርዓት ወደ እስላማዊት ሪፐብሊክነት ተቀየረች። ለውጡ ቀን ያወጣላቸው አሉ፣ ዓለሙን ያጨላለመባቸውም እንዲሁ። አሊ ሬዛ ደግሞ በአጋጣሚው ለመጠቀም እስላማዊ አብዮታዊ ዘብ የተባለውን ወታደራዊ ኃይል ተቀላቀለ። የእስራኤል ጦር በ1982 ሊባኖስን ሲወር እዚያው ነበር። የአገሪቱን ወጣቶች አደራጅቶ የእስራኤልን ሰራዊት የሚከላከሉበትን ዘዴ አስተምሯቸዋል። የእነዚያ ወጣቶች ስብስብ በአስጋሪ ተኮትኩቶና ዳብሮ ሂዝቡላህ የተባለ ግዙፍ ተቋም ለመሆን በቅቷል። የእስራኤልና የምዕራባውያንን ጥቅም ኢላማው ቀለበት ውስጥ ከተተ። ሰዎችን ያግታል፣ የሽብር ጥቃት ይፈጽማል። ለኢራን የውክልና ጦርነት የተሰለፈ ቡድን ነው። አስጋሪ ይህም ቡድን እያደራጀ ሊባኖስ ውስጥ ከ10 ዓመታት በላይ ኖሯል። የእሱ ትሩፋት ደግሞ ሂዝቡላህን በማስፋፋት ብቻ አይገለጽም። ሊባኖስን የኢራን ተቀጥላ ሀገር አድርጓታል። ከሊባኖስ ይፋዊ መንግሥት ይልቅ ግዙፍ ወታደራዊ ኃይል፣ ከፍተኛ የገንዘብ አቅምና ተሰሚነት ያበጀው ሂዝቡላህ ነው። ይህን መሰል ልዕልና ያጎናጸፋቸውን ሰው የሂዝቡላ መሪዎች ሼክ አለዚያም ሙክታር እያሉ እንጂ አፋቸውን ሞልተው በስም ሊጠሩት ያፍራሉ። የራሱ ባልሆነች አገር የመሪነት ብልሃት በቅጡን ያዳበረው እሱ መልምሎ ያሰለጠናቸውና ግዳጅ የሰጣቸው ሰዎች የከፋ ጥፋት ለማድረስ አያመነቱም። እያንዳንዱን ግለሰብ ለታሰበው ዓላማ ለማብቃት በከፍተኛ ትዕግስት ነው የሚኮተኩተው። በዓለማችን እጅግ አደገኛ ተብለው ይጠቀሱ ከነበሩት ሊባኖሳውያን አንዱ ኢማድ ሙግኒያህ የአስጋሪ ተማሪ ነው። ሙግኒያን ያወቀው ገና 20ዎቹ የዕድሜ ክልል ውስጥ እያለ ነበር። በርዕዮተ ዓለምና በጥላቻ አጥምቆት ፍጹም አደፍራሽ አድርጎ አዘጋጅቶታል። ከ25 ዓመታት በፊት በመካከለኛው ምስራቅ በተለያየ ቦታ ለተካሄደ ጥቃት ሁሉ ጠንሳሽ ኢማድ መሆኑ ይነገራል። በ1983 በቤይሩት የአሜሪካ ባህር ኃይል ማዘዣ ላይ ከ240 በላይ ሰዎች ያለቁበት ጥቃት ተጠያቂው እሱ ነው። በ1987 የመንገደኞች አውሮፕላን አስጠልፏል። የቤይሩት የአሜሪካ ኤምባሲ በ1983 በቦምብ የተመታው ሙግኒያ ባቀናበረው ሴራ ነው። ከመስከረም አንዱ የአልቃይዳ ጥቃት በፊት አያሌ አሜሪካውያንን በመግደል በቀዳሚነት ስሙ ይነሳ ነበር። የአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ ኢማድ ሙግኒያን አሳልፎ ለሚሰጠው ጠቋሚ $5 ሚሊዮን ሊሸልም
ቃል መግባቱ አይረሳም። አሊ ሬዛ አስጋሪ የሊባኖሱን ሂዝቡላህ ካደነደነው በኋላ ወደ ሀገሩ ተመለሰ። የሀገሪቱ የዕለት ተዕለት ውሎ አዳር አድራጊ ፈጣሪዎች መሃል አይደለም የተቀላቀለው፣ እሱ ራሱ ማዕከሉ ሆነ። የኢራንን ህቡ መንግስታዊ ተግባራት አንድ ባንድ ያውቃል፣ ይመራል፣ ያስተባብራል። እንዲሆንና እንዳይሆን ውሳኔ በሚያሳልፈው ቁልፍ ክበብ ውስጥ እጅ ያወጣል፣ ያወርዳል። የኢራን የኒውክሌር መርሃ ግብር ሚስጥራዊ ጥንስስም አካል ነበር። እንዲህ በውስጥ አዋቂነት የገነገነ ሰው ነው ድንገት ከመድረኩ የተሰወረው። የበላው ጅብ አልጮህም፣ እረ እንደውም አላገሳም። በ2007 ከኢራን ተነስቶ ሶሪያ ደማስቆ መግባቱ ይታወቃል። ምናልባትም የጉዞ ዓላማ ንግድ ሊሆን ይችላል። ቀጥሎም ወደ ቱርክ ኢስታንቡል በሯል። እንዲህ አይነቱ አካሄድ አዲስ አይደለም። አያሌ ማዕቀብ የተጣለባቸውና ክትትል የማይለያቸው የኢራን ባለስልጣናት ሶሪያና ቱርክን አሳብረው ወደ ሌላ መዳረሻ በየጊዜው ይገሰግሳሉ። አስጋሪም የተለየ ነገር አልፈጸመም። ኢስታንቡል በሚገኝ ሆቴል ውስጥ ማረፊያ ክፍል ተከራይቷል። ወደዚያ ክፍል ከገባ ወዲህ ነው ደብዛው የጠፋው። ለቤተሰቦቹ ያልደወለ አለዚያ ያልጻፈ። የቱርክ ባለስልጣናት ተገድሎ ተጥሎ እንደሆነ በመጠርጠር ሬሳውን ቢያፈላልጉም ምንም አላገኙም። በማረፊያ ክፍል ውስጥ ግብ እንዳልነበረ ደግሞ ሁሉም ነገር ባለበት ሳይወድቅ ሳይሰባበር ታይቷል። በዚህ ወጣ በዚያ ገሰገሰ ብሎ የሚናገር ምስክርም የለም። እንዲያው ዱካውን አጥፍቶ ነው የተሰወረው። እንደ አሊ ሬዛ አስጋሪ አይነት ሰው ድንገት እንደ ጉም ሲበን መቼም ሁሉም ልብ ማለቱ አይቀርም። እንደውም ወዲያው ነው የተዘበራረቀና እርስ በርሱ የሚጋጭ ዜና የናኘው። የምዕራቡ ዓለም መገናኛ ብዙሃን ሰውየው የኢራንን መንግሥት ክዶ እንደሸሸ ዘግበዋል። ኢራናውያን ሹማምንት ግን ታፍኖ መወሰዱን አወጁ። የሚሰራጨው መረጃ በአብዛኛው በጥርጣሬና በትንተና ላይ የተንተራሰ የይሆናል ግምት ነበር። የእስራኤል የአሜሪካና የቱርክ ተንታኞች እንዲሁም ማንነታቸውን የደበቁ ኢራናውያን ክህደቱ እውነተኛ መሆኑን ለማስረዳት ነጠብጣብ ገጣጥመዋል። አንዱ ማብራሪያ የአስጋሪ ቤተሰቦች ቀደም ብለው ከሀገር መውጣታቸው ነው። አስጋሪ ሁለቱን ሚስቶቹንና ልጆቹን ባህር ማዶ አሻግሮ ለራሱ ማምለጫ ጊዜ ሲጠባበቅ መቆየቱ ተናፈሰ። እንዲህ አይነቱ ተግባር በእርግጥም የሀገር ክህደት ሊሆን ይችላል። ነገር ግን ጥቂት ሳምንታት ዘግይቶ የታየው ተቃራኒ ጉዳይ ነው። ሁለቱም ሚስቶቹ ከነ ልጆቻቸው ኢራን ውስጥ መሆናቸውን አሳወቁ። ቱርክ ኤምባሲ አቅራቢያ ጋዜጠኞች ጠርተው በሰጡት መግለጫ ባላቸው በአሜሪካውያንና እስራኤላውያን መታገቱን ተናገሩ። ነገሩ እንዲመረመርላቸውም ነው ያሳሰቡት። አንደኛዋ ሚስት እንደውም ሀገር የከዳ ሰው እንዴት ሚስትና ልጆቹን ጥሎ ይሄዳል በሚል ጥያቄ ነው ምላሽ የሰጠችው። ይህም ሙግት ቢሆን ውሃ ያነሳም አይባልም። ነገር ግን የእስራኤልና የአሜሪካ የስለላ ሰራተኞች አሊ ሬዛ አስጋሪን ለክህደት የሚያነሳሱ በርካታ ምክንያቶች እንዳሉ ይዘረዝራሉ። የአሜሪካ መንግስት ሰውየው ዜጎቼን ገድሏል፣ አግቷል በማለት ለዓመታት አሳዶታል። የእስራኤል ሹማምንትም የበለጠ ቂም ቋጥረውበታል። በ1986 የእስራኤል አየር ኃይል አብራሪ ሮን አራድ ሊባኖስ ሰማይ ላይ አውሮፕላኑ ተመታ በወደቀችበት አካባቢ የነበሩ ታጣቂዎች እጅ ገባ። አሳልፈው የሰጡት ለኢራን አብዮታዊ ዘብ ነው። በአስጋሪ ትዕዛዝ ሮን አራድ አብዝቶ ተደብድበዋል። የደረሰበትም አይታወቅም። የእስራኤል ሹማምንት አብራሪያቸውን ለመመለስ ብዙ ሞከሩ። ሁለት የሂዝቡላ ከፍተኛ የአመራር አባላትን አፍነው ስለ ሮን አራድ መረጃ ለማግኘትም ጥረው አልተሳካላቸውም። በአንድ አሳቻ ቀን ኢስታንቡል ውስጥ አስጋሪን ቢደርሱበት ሊያግቱት አይነሳሱም ብሎ መደምደም ያስቸግራል። ነገሩ ግን ከዚህም ፈንገጥ ይላል። በኢራን አብዮታዊ ዘብ ውስጥ በመለዮ ሸፍነው ያሰረጉት የራሳቸው ሰላይ ቢሆንስ? እንደውም አንዳንድ የመረጃ ምንጮች አሊ ሬዛ አስጋሪ ምዕራባውያንን ለዓመታት በስለላ ሲያግዝ መቆየቱን ይጠቁማሉ። በ2007 የኢራን ባለሥልጣናት በጠረጠሩት ጊዜ ሳይቀደም እንደኮበለለም ያስረዳሉ። በእርግጥ ባልታሰበ ሰዓት ጭምብሉ ሊወልቅ መሆኑን ከገመተ ቤተሰቦቹን የሚሰበስብበት ዕድል ስለማይኖረው ጨርቄን ማቄን ሳይል ከመሸሽ ውጪ አማራጭ ያጣል። ይህ ወታደራዊ መኮንን የኢራንን እስላማዊ አብዮታዊ ዘብ ለ30 ዓመታት ገንብቷል። ሹመትና ሽልማት እየተቀበለ ከፍተኛ እርከን ረግጧል። ታዲያ ስለምን ሀገር ይከዳል? ከመጥፋቱ ጥቂት ዓመታት ቀደም ብሎ የገጠመው ፈተና ከባድ እንደነበር ይነገራል። የኢራን የፖለቲካ አውድ መቀየር በያዘበት ወቅት እሱ የመረጠው ጎራ ወደ ውድቀት እንደገፋው ይታመናል። በ1990ዎቹ መጨረሻ አካባቢ መሐመድ ኻታሚ የተባሉ ለዘብተኛ ፖለቲከኛ
ከፍ ከፍ እያሉ ነበር። በመጨረሻም በፕሬዝደንትነት ተመርጠዋል። ስርዓታዊ ማሻሻያ በማወጅ የመናገር ነጻነት አፈና እንዲቀር ለማድረግ ሞካክረዋል። የአስተዳደርና የጸጥታ መዋቅሩ ዜጎችን እንዲታገስም አሳስበዋል። የህትመትና የብዙሃን መገናኛ ሥራ በቅድመ ምርመራ እንዳይታጎልም ተከላክለዋል። የለዘብተኛው ፖለቲከኛ እርምጃ አምባገነናዊ ጠቅላይ አገዛዝ ለወደቀባት ኢራን መጠነኛ እፎይታ መስጠቱ አልቀረም። መሐመድ ኻታሚ ከምዕራባውያን ሀገራት መሪዎች ጋር ሞቅ ያለ ግንኙነት ጭምር ነበር የመሰረቱት። ይሁንና ለጠቅላዩ መሪ አያቶላ አሊ ኻሜኒ ቀረብ የሚሉ አክራሪ ፖለቲከኞች ነገሩ አልጣማቸውም። የመሐመድ ኻታሚን ለውጥ ለማኮላሸት መገናኛ ብዙሃንን ማፈን፣ ሐሳብን ጎዳና ወጥቶ መግለጽን መከልከልና ተጽዕኖ ፈጣሪ ተቃዋሚዎችን ማስገደል አበዙ። በዚህ ሁሉ መሃል አሊሬዛ አስጋሪ ለመሐመድ ኻታሚ በታማኝነት መዝለቁን ያልተወደደለት የመንግሥት ገንዘብ በመመዝበርና ግብረ ገብነትን በመተላለፍ ተወንጅሎ እስር ቤት ተጣለ። አስጋሪ እንደ ክሱ አጥፍቶ ይሁን ወይም በፖለቲካው ገመድ ጉተታ ተጠልፎ አይታወቅም። ሆኖም ዓመት ከመንፈቅ ያህል ወህኒ ውስጥ ማቋል። ምርመራው፣ ዱላው፣ እንግልቱ ከባድ ነበር። የጠየቁት ወዳጅ ዘመዶቹ አስጋሪ የአእምሮን የማሰብና የማገናዘብ አቅም ጭምር ማጣቱን መስክረዋል። ከእስር ሲወጣ የጠበቀው ፖለቲካዊ ገጽታም ያለመደው ነው። እጅግ ጽንፈኛ የሚባሉት መሐመድ አህመዲነጃድ የመሐመድ ኻታሚን ስልጣን ወርሰዋል። የአስጋሪ የፖለቲካ ተጣማሪዎች ደብዛቸው ጠፍቷል። እሱ ራሱ ከፖለቲካው ማዕከል ውጪ ነው። ድሎቱ፣ ነጻነቱ ወይም ደህንነቱ በቀጭን ክር ላይ የተንጠለጠለ ነው። ስንትና ስንት ተቃዋሚዎች ሲገደሉ አይቷል። አስከሬናቸው የት የት እንደተጣለ ምስክር ነው። ከነዚያ ሟቾች አስከሬን ጋር እንዳይደባልቁት ፈራ። ሀገር ክህደትም ተባለ ራስን ማዳን። በዚህ ሁኔታ ውስጥ ያለ ግለሰብ ቢፈረጥጥ ይፈረድበታል። የመሸሻውንም መንገድ አያጣውም። ቢያንስ አሚር ኢብራሂምን ማፈላለጉና ማማከሩ አይቀርም። አሚር እጅግ ታማኝ የኢራን ፖለቲካ ክበብ አባል ነበር። በአንድ አጋጣሚ ለተቃውሞ የወጡ ተማሪዎች በፖሊስ ሲደበደቡ መመልከቱ ነው ቆም ብሎ እንዲያስብ ያስገደደው። ድርጊቱ ተገቢ እንዳልሆነ ሲሞገት የገዛ ባልደረቦቹ አፍነው እስር ቤት ዶሉት። የደረሰበት መከራ ቀላል አልነበረም። ግፍ ከተዋለበት ወህኒ ሲለቀቅ እልም ብሎ ነው የጠፋው። በቱርክ አቋርጦ ጀርመን ገባ። በርሊን ላይ የድረገጽ የመረጃ ማሰራጫ ከፍቶ የኢራናውያንን ሰቆቃ ለዓለም ይገልጣል። አሚር ኢብራሂሚ ስለ አሊሬዛ አስጋሪ በደንብ እንደሚያውቅ ይናገራል። ደማስቆ ደርሶ ደወለልኝና ወደ ኢራን መመለስ እንደማይፈልግ አስረዳኝ ይላል። የእሱን እርዳታ ነው የጠየቀው። ኢብራሂሚ ከአሜሪካ ሰላዮች ጋር ይሰራል። ለአስጋሪ ማረፊያ ያመቻችለትም ከነሱ ጋር ተባብሮ ነው። በኢብራሂሚ ምክር መሰረት አስጋሪ የተከራየውን መኪና እየነዳ ከደማስቆ ወደ ቱርክ ድንበር ገሰገሰ። ለጠረፍ ጠባቂዎች $1500 ጉቦ ሰጥቶ ያለ ቪዛ ቱርክ ገብቷል። እዚያም ባገኛቸው የአሜሪካ ኤምባሲ ሰራተኞች እገዛ ወደ ጀርመን ተሻገረ። በመጨረሻም ዋሽንግተን ዲሲ ደርሷል። አስጋሪ በአሜሪካ አዲስ ሕይወት መስርቷል። አሚር ኢብራሂሚ ቢያንስ 2 ጊዜ በስልክ እንዳዋራውም ነው የሚናገረው። የዚህን መረጃ እውነተኛነት ለመቀበል የሚያስገድዱ አንዳንድ ሁኔታዎች ተከስተዋል። በሶሪያ በረሃ ማንም እንደማይረግጠው በሚገመት ቦታ የተገነባ መጋዘን በእስራኤል አየር ኃይል ተመትቶ ዶግ አመድ ሆኗል። ከውጭ ሲታይ መናኛና አሮጌ መጋዘን ስለሚመስል እስራኤላውያን ምን አስጨነቃቸው ብሎ የሚጠይቅ አይጠፋም። ሚስጥሩን ግን የሚያውቀው አስጋሪ ነው። ድብቅ የኒውክሌር ማብለያ መጋዘን ተመስሎ በጡብ በተገጣጠመ ግድግዳ ተሸፍኖ ነበር። መረጃውን ለአሜሪካና እስራኤል ባለሥልጣናት የገለጠው አስጋሪ ነው። የኢራን የኒውክሌር መርሃ ግብር ጠንሳሽና መሪ መሆሼን ፋክሪዛዴህ እንደሆኑም የተገለጠው በዚሁ አፈንጋጭ ነው። የእስራኤል የደህንነት አባላት በርቀት መቆጣጠሪያ በሚታዘዝ መትረየስ ገደሏቸው። የኢማድ ሙግኒያ ዕጣ ፈንታ ተመሳሳይ ነው። አሊሬዛ አስጋሪ ይህንን ሊባኖሳዊ አሰልጥኖ ኃያል ሸማቂ አድርጎታል። አሜሪካውያን እንደ ጉድ እንዲያሳድዱት መነሻ የሆነውን ሽብር ያካሄደባቸው በአስጋሪ ስለተኮተኮተ ነው። እስራኤላውያንም ለዓመታት ሊያጠፉት ፈልገውታል። ሙግሊያ የሚገኝ አይነት ሰው አልነበረም። ነገር ግን ውስጥ አዋቂ አሳብቆበት በሞሳድ ተደረሰበትና ተገደለ። ደማስቆ በሚገኘው ድብቁ መሸሸጊያው መኖሩን ያሳወቀው አስጋሪ እንደሆነ ይጠረጠራል። ሰሪ የገዛ ሥራውን አስጠፋ።
የአሜሪካ መንግስት ለአሊ ሬዛ አስጋሪ ጥገኝነት ስለመስጠቱ ምንም አይነት መረጃ በይፋ አላወጣም። የሲአይኤ እና የሞሳድ ተሰናባች ሰላዮች ግን በተለያየ አጋጣሚ ተናግረውታል። መገናኛ ብዙሃንም ዘግበውታል። ሆኖም ዛሬም ድረስ የአስጋሪ መሰወር እያሟገተ ይገኛል። አሊ ሬዛ አስጋሪ ለ30 ዓመታት የገነባውን ስውር ኃይል ለማንኮታኮት እየታገለ ነው። አገሩን ጠልቶ አይደለም፣ ከወገኖቹ ለመነጠልም አልተመኘም። ግን ራሱ ከሌሎች ጋር ተባብሮ የነበረው ስርዓት ቀድሞ ክዶታል። ይሄ ድምዳሜ ብዙዎችን ያስማማል። የኢራን የፖለቲካ ስርዓት ከግለሰቦች ነጻነት ይልቅ ለቡድን መብት ስለሚቆም የሚነሳበት ቅሬታና ተቃውሞ ቀላል አይደለም። በውይይት ለማስተካከል የሚያስችል ቀዳዳም የለውም። በአደባባይ ከተቹት አጸፋው ይጠነክራል። በዚያ ላይ የዜጎችን ቅሬታ ተንተርሰው ሰርገው ገብተው ሊያጠፉት ያደቡ መንግስታት ስላሉ የማያዳግም እርምጃ ለመውሰድ ይጨክናል። እስር፣ ግዞት፣ ሞት ተለምዷል። በዚህ የተከፉ በርካታ ሹማምንት ሀገር ጥለው ጠፍተዋል፣ ወይም ደግሞ ለውጭ ሰላዮች መረጃ ያቀብላሉ። የኢራን መንግስት የሚፈተንበት አንዱ ችግር ውስጡ ተደብቀው ገመናውን የሚገልጡበት ባለስልጣናት መኖራቸው ነው። የ1979ኙ እስላማዊ አብዮት ከመቀጣጠሉ በፊት ኢራንን ያስተዳደረው ዘውዳዊ ስርዓት ከእስራኤል መንግስት ጋር ስምም ነበር። እስራኤል የምትባል ሀገር በፍልስጤም መሬት ስትመሰረት ቀድማ ለልዕልናዋ እውቅና የሰጠቻት እስላማዊቷ ሀገር ኢራን ነች። ሁለቱ መንግስታት የመሰረቱት ዲፕሎማሲያዊ ግንኙነትና ትብብር በጠንካራነቱ ሲጠቀስ ኖሯል። የእስራኤል ወታደራዊ አማካሪዎች የኢራንን የጦር መኮንኖች አሰልጥነዋል። ሻባክ የተባለው አስፈሪው የኢራን ሻህ ወይም ንጉሳዊ ዘብ በሞሳድ የጎለበተና የደነደነ ነው። የኢራን የወታደራዊ ደህንነት መዋቅር የተዘረጋው በእስራኤላውያን ነው። የኢራን ነዳጅም የእስራኤላውያንን መኪኖችና ኢንዱስትሪዎች ዘውረዋል። እስራኤልና ኢራን በሰፊው የምዕራብ እስያ የፋርስ ባህረ ሰላጤ ተዋሳኝ ቀጠና ከሌሎቹ ሀገራት የሚለዩት አረብ ባለመሆናቸው ነው። ያስተሳሰራቸውን የጋራ ጉዳይ የገነቡትም ከዚህ ባይተዋርነታቸው በመነጨ ነው። በኢራናውያን አብዮት ተንሳፈው ከፓሪስ ወደ ቴህራን የበረሩት አያቶላህ ሩሆላ ኮሜኒ ዘውዱን ገንድሰው የሀገሪቱን ጁምሃሪያነት አውጀው የእስራኤልን እውቅና ሲሽሩ ሕጋዊነቷን ሲያረክሱና በጠላትነት ሲፈርጇት ነገር ተበላሸ። የእስራኤል መንግስት የተነጠቀው አጋሩን ብቻ አይደለም፣ ትንፋሽ ለትንፋሽ የሚተዋወቀውን ወዳጅ ነው ያጣው። በኢራን መንግስታዊና ወታደራዊ መዋቅር ውስጥ የተበተበው መረብ ጭምር ተበጣጥሷል። ይሁንና የኢራኑ አያቶላ እስራኤል የመጨረሻ ጠላታችን ናት ስላሉ ብቻ የቀድሞ ባለስልጣናትን ትዝታ አላዳፈኑም። አንዳንዶቹ ባለስልጣናት በነበሩበት ስራ ቀጥለዋል። የተወሰኑት ከመጣው ዘመን ጋር ራሳቸውን ለማስታረቅ ቀጥለዋል። ሌሎቹ ደግሞ በሻሁ ዘመን የለመዱት ቀርቶባቸው በአርምሞ ተውጠዋል። እነዚህ ጥሪት ናቸው። ለክፉ ቀን እንደሚጠቅሙ ታስበው ተመዝግበዋል። የኢራንን ውስጥ ሚስጥር ያውቃሉ። ነባር በዝምታ የተሸበቡና ዓይን የማይገቡ ናቸው። አብዮት ከተሳካ ስር ነቀል ለውጥ ስለሚያስከትል የመጀመሪያውን አክስሞ አዲስ የማጽደቅ የበቀለውን ቆርጦ ሌላ የመቀጠል ባህሪ ያለው አሸናፊና ተሸናፊ ይፈጥራል። በኢራን አብዮት የቆመው መንግስት በሻሁ የዘውድ ዘመን ከፍተኛ ወታደራዊ ስልጠና የወሰዱና ልምድ ያገኙ የተከበሩ የጦር መኮንኖችን አርግፏል። በምዕራብ ዘመም ዘይቤ ከሃይማኖት ጋር ሳይቆራኝ በቆየው ስርዓት አቅማቸውን ያጎለበቱ ባለሙያዎች ቦታ አጥተዋል። መሰረቱን በእምነት ላይ ያደረገው አዲሱ መንግስት ደግሞ ዘወትር በጥርጣሬ ይመለከታቸዋል። ከድሮ ስርዓት ጋር የተዛመዱ ነጋዴዎች ሀብታቸው እንዳለ በኗል። በአውሮፓና አሜሪካ የተማሩ ተመራማሪዎች የውጭውን ዓለም በለመዱት ልክ አያገኙትም። እነዚህ ከባድ ቂም የቋጠሩ ዜጎች ናቸው። ደረጃቸውን፣ ሀብታቸውን፣ ክብራቸውንና ተስፋቸውን ተገፈዋል። የኩሜኒ ደጋፊዎች መጻኤውን ጊዜ አስበው ሲፈነድቁ፣ እነሱ ግን የሚያውቁት ሕይወት ጠፍቶባቸዋል። በስለላው ዓለም ደግሞ የከፋውን ሰው መመልመል እንደሚያዋጣ ከሞሳድ በላይ የሚረዳው የለም። የሞሳድ መልማዮች በሰከነ መንገድ በጥበብና በትዕግስት እያንዳንዱን የከፋው ኢራናዊ ያጠናሉ። በምን ያክል ደረጃ እንደሚጠቀሙባቸው ይቀምራሉ። ሁሉም እኩል ደረጃ አይኖራቸውም። አንዳንዶቹ ቡና ላይ ያማሉ። ከፊሎቹ ከአብዮታዊ መንግስት ባለስልጣናት ጋር ሊያገናኛቸው የሚችል ንግድ ይከውናሉ። በውጭ እየኖሩ ሀገር ቤት ከሚገኝ ቤተሰብ ጋር ቶሎ ቶሎ መልእክት የሚለዋወጡ ሰዎችም አሉ። አብዮቱ ያበረራቸው ከፍተኛ የጦር መኳንንትም ለቤተሰብ መደወል መጻፋቸው የተለመደ ነው።
ሞሳድ በዚህ ሁሉ ማህበራዊ ትስስር ውስጥ የዘረጋው መረብ ጥልቅ ነው። አንዱም በአንዱ ላይ እያነባበረ አጥብቆታል። ለረጅም ጊዜም ለኢራን የደህንነት ሰዎች ፈጽመው የማይታይ ነበር። ነገር ግን በኢራን ላይ የሚካሄደውን ስለላ ገጽታ የቀየረው ከነጋዴዎችና ከመደበኛው ህብረተሰብ የሚቃረመው ጭምጭምታ ሳይሆን ከስርዓቱ ጋር ጥብቅ ትስስር ካላቸው መለዮ ለባሽ ከፍተኛ የጦር ሹማምንት መካከል ነው። በዓመታት አገልግሎት በተወጡት ተልእኮና ባሳዩት ታማኝነት ከእርከን እርከን እየተረማመዱ ላይ የተሰቀሉት የጦርና የደህንነት አለቆች በከፍተኛ ምስጢራዊነት የሚጠበቀውን መረጃ በዝርዝር ያውቃሉ። ስልጣን፣ ክብርና የመንግስት ከለላ ያላቸው ሰዎች ናቸው ኢራንን ያጋለጧት። የኢራን መርማሪዎች ያጡት ነገር ሳይኖር ሀገር የከዱበትን ምክንያት ለመረዳት ሲያጣሩ የገባቸው የርዕዮተ ዓለም ልዩነትና የእስራኤላውያንን ዓላማ መደገፍ እንዳልሆነ ደረሱበት። ይልቁንም በተራ ጉዳይ ወጥመድ ውስጥ የገቡ ሰዎች ናቸው። ገንዘብ አንዱ ሰበብ ነው። በከፍተኛ የስልጣን ደረጃ ላይ ተቀምጠው በልካቸው ምንዳ ያልተቆረጠላቸው ኢራናውያን ተጠምደዋል። አንዳንዶቹ ደግሞ በችሎታ ከነሱ ያነሱ ሰዎች በፖለቲካ ትስስር ብቻ አለቆቻቸው በመሆናቸው አኩርፈዋል። ለፈጸሙት ጀብዱ የሚገባቸውን ዕውቅና ሌሎች ስለወሰዱት የከፋቸውም ተደምረዋል። ለዓመታት የከፈሉት መስዋዕትነት እንዳልተደረገ መቆጠሩ አብከንክኗቸዋል። ፍርሃትም አንድ ወጥመድ ነው። በገንዘብ የተነካካ ከማይነቀነቅ አካል ጋር የተላተመ የፖለቲካ ጥፋት የፈጸመ ሁሉ ሊጋለጥ እንደሚችል እያሰበ ይሸብራል። ጉዳዩን ያወቀበት መልማይ አማራጭ ያቀርብለታል። መረጃ ለመስጠት ካልተባበረ እንደሚጋለጥ ይነገረዋል። ይህ እንደውም የተደጋገመ የማጥመጃ መንገድ ነው። የሞሳድ የምልመላ ዘዴ ለእስራኤል መረጃ የማቀበል ፍላጎት ያላቸውን በማፈላለግ ላይ የተመሰረተ አይደለም። ድብቅ ገበናቸው እንዳይደረስበት የሚታትሩትን የሚያድነው። አንድ ጊዜ ከመልማይ ጋር ከተነጋገሩ ወይም ገንዘብ ከተቀበሉ ያበቃል። ባርነት ማደር ነው። ወደ ኋላ መመለስ አይታሰብም። የመጀመሪያውን ስህተት ለመደበቅ ሲባል ይደገማል፣ ይሰለሳል፣ ይቀጥላል። መጋለጥ የሚያስከትለው ጣጣ ስራን ማጣት ሳይሆን ሕይወትን መነጠቅ ነው። በኢራን ሕግ ለእስራኤል መሰለሉን ፍርድ ቤት ያረጋገጠበት ሰው በሞት ይቀጣል። ሕይወት ታጓጓለችና አንድ ጊዜ የተሳሳተ ሰው ላለመጋለጥ ወደ አዙሪቱ ይገባል። ይህ አይነቱ የህልውና ትግል የገጠማቸው በርካቶች ናቸው። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።